ሰላም እንደምቆያችሁ ቻናል ቤተሰቦች ከዚህ ቀደም የሲ++ ፕሮግራሚንግ ላንጉዌጅ ላይ ፋንክሽንን የተመለከቱ ቶፒኮችን መርጬ ቪዲዮ ሰርቼላችሁ ነበር። ዛሬ ደግሞ ይዤላችሁ የመጣሁት በሲ++ ፕሮግራሚንግ ላንጉዌጅ ውስጥ አሬይ ምንድነው፣ አሬይን ለምን መጠቀም አስፈልገን፣ አሬይን ፕሮግራማችን ውስጥ እንዴት እንጠቀመዋለን የሚለውን የሚዳስስ ቪዲዮ ሰርቼላችኋለሁ። አብራችሁን ቆዩ። In C++, an array is a variable that can store multiple values of the same type. በC++ ፕሮግራሚንግ ላንጉዌጅ ውስጥ ተመሳሳይ ዳታ ታይፕ ያላቸው ከአንድ በላይ የሆኑ ቫልዩዎችን ስቶር ለማድረግ የምንጠቀመው ቫሪያብል ነው ማለት ነው። An array is a derived data type that is used to store multiple values of similar data types in a contiguous memory location. ይሄም ማለት ኮንቲጊየስ በሆነ ሜሞሪ ሎኬሽን ውስጥ ተመሳሳይ የሆነ ዳታ ታይፕ ያላቸው ከአንድ በላይ የሆኑ ብዙ ቫልዩዎችን ስቶር ለማድረግ የምንጠቀመው ቫሪያብል ነው ማለት ነው፣ ወይም ድራይቭድ የሆነ ዳታ ታይፕ ነው። ኮንቲጊየስ ሜሞሪ ሎኬሽን ማለት በአንድ ሜሞሪ ውስጥ ካስኬድድ የሆኑ ሜሞሪ ሎኬሽኖች ሲኖሩ ኮንቲጊየስ ሜሞሪ ሎኬሽን እንላለን ማለት ነው። ሜሞሪው አንድ ነው፣ ነገር ግን ሎኬሽኖቹ ከአንድ በላይ ናቸው። ላይክ አንድ ህንፃ ከአንድ በላይ የሆኑ ሩሞች ሊኖሩት ይችላሉ ማለት ነው። ህንፃው አንድ ነው፣ ሩሞቹ ግን ለምሳሌ 10 ቢሆን 10 ሩሞች አሉ ማለት ነው። ላይክ እንደዛ ሜሞሪው አንድ ሆኖ ሎኬሽኖች ደግሞ ስንት አሉት ማለት ነው? 10 አሉት ማለት ነው። ስለዚህ ወደዚህኛው ኮንሰፕት ስናመጣው አሬይ ማለት ከአንድ በላይ ሎኬሽን ያለው ቫሪያብል ነው ማለት ነው። አንድ ቫሪያብል ነው ስቶር የሚያደርግልን፣ ግን ከአንድ በላይ የሆኑ ኤሌመንቶችን ወይም ቫልዩዎችን ስቶር ያደርግልናል። በሲ++ ፕሮግራሚንግ ላንጉዌጅ ውስጥ የአሬይን ኮንሰፕት መጠቀም ያስፈለገን ለምንድን ነው? ከዚህ ቀደም አንድ ቫሪያብል ዲክሌር እናደርግና አንድ ቫልዩ ነው ስቶር ስናደርግበት የነበረው። ለምሳሌ ኤክስን ዲክሌር እናደርግና ኢኒሻላይዝም ስናደርግ አንድ ቫልዩ ስቶር ታደርግልናለች። ነገር ግን 10 ቫልዩዎችን ኢኒሻላይዝ ማድረግ ከፈለግን 10 ጊዜ ቫሪያብል ዲክሌር ማድረግ ይጠበቅብናል። ይሄንን ሃንድል ለማድረግ ወደ አሬይ ኮንሰፕት ጋር ስንመጣ ቫሪያብላችን አንድ ነው፣ ነገር ግን ስቶር የሚያደርግልን ከአንድ በላይ የሆኑ ቫልዩዎችን ወይም ኤሌመንቶችን አይተሞችን ስቶር ያደርግልናል ማለት ነው። ለምሳሌ ኤክስ በሚባል ቫሪያብል ውስጥ 6 ቫልዩዎችን ስቶር ማድረግ ከፈለግን እቺን ኤክስ እንደ አሬይ አድርገን እንጠቀማታለን ማለት ነው። ነገር ግን ከዚህ በፊት ጀስት አንድ ቫልዩ ብቻ ነው ስቶር የምታደርገው። ኤክስ ግን አሬይ ከሆነች 6ቱንም ስቶር ታደርግልናለች። Create an array or declaration of array. In C++, we can create or declare an array by simply specifying the data type first and then the name of the array with its size inside square bracket. በC++ array create ወይም declare ማድረግ ከፈለግን አስቀድመን ዳታ ታይፑን እንጠቅስና ከዛ በኋላ የአሬውን ስም እንጽፋለን። ከዛ ቀጥለን በስኩዌር ብራኬት ውስጥ ሳይዙን እንጠቅሳለን ማለት ነው። ይህም ማለት ተመሳሳይ ዳታ ታይፕ ያላቸውን ከአንድ በላይ የሆኑ ኤሌመንቶችን እዚህ array ውስጥ ስቶር እናደርጋለን ማለት ነው። This statement will create an array with array name that can store size elements of a given data type. Once the array is declared, its size cannot be changed. ይህንን ስቴትመንት በመጠቀም ዳታ ታይፓቸው ተመሳሳይ የሆኑ ከአንድ በላይ የሆኑ ኤሌመንቶችን array name በሚባለው ስም array create ማድረግ ወይም ዲክሌር ማድረግ እንችላለን። አንድ ጊዜ array ዲክሌር ከተደረገ ሳይዙን መቀየር አንችልም። ለምሳሌ ዳታ ታይፓቸው ኢንቲጀር የሆነ 6 ቫልዩዎችን ስቶር የሚያደርግ array create ማድረግ ከፈለግን አስቀድመን ዳታ ታይፑን እንጠቅሳለን። በዚህኛው ኬዝ ኢንቲጀር ቫልዩዎች ስለሆኑ ኢንት እንልና ስፔስ እንሰጥና ከዛ በኋላ የአሬውን ስም እንጠቅሳለን። የአሬው ስም ኤክስ ቢሆን ኤክስ እንልና ስኩዌር ብራኬት ውስጥ 6 ኤሌመንቶችን ወይም 6 ቫልዩዎችን ስቶር ስለሚያደርግልን ስኩዌር ብራኬት ውስጥ 6 ብለን እንጽፋለን ማለት ነው። እሱን ልክ እንደጨረስን በሰሚኮለን ስቴትመንቱን እንዘጋለን። በዚህ ኬዝ የአሬው ስም ማን ነው? ኤክስ ነው። ዳታ ታይፕ ስቶር የሚያደርገው ኢንቲጀር ነው። ስንት ቫልዩዎችን ነው ስቶር የሚያደርግልን? 6 ቫልዩዎችን ስቶር ያደርግልናል ማለት ነው። ስለዚህ አንድ ጊዜ ሳይዙ 6 ተብሎ እዚህ ዲክላሬሽን ላይ ስለተገለጸ ይሄንን ሳይዝ መቀየር አንችልም። And the other one is initialize the array. Initialization means assigning initial values to array elements. We can initialize the array with values enclosed in curly bracket are assigned to the array. ኢኒሻላይዜሽን ማለት ኢኒሻል ቫልዩዎችን ለአሬይ ኤሌመንቱ መስጠት ነው። አንድን አሬይ ክሬት ስናደርግ ወይም ዲክሌር ስናደርግ የራሱን ሳይዝ እንሰጠዋለን።
ለምሳሌ አሁን የተጠቀምነው ላይ 6 ብለናል። ስለዚህ በዚህ በተዘጋጀው ሎኬሽን ላይ ስድስቱን ቫልዩዎች እንዴት ነው ኢኒሻላይዝ አድርገን ወይም የመጀመሪያ ቫልዩዎችን የምንሰጠው የሚለውን ካየን ጀስት ከርሊ ብራኬት እንጠቀማለን ማለት ነው። ኢኒሻላይዝ ስናደርግ በኖርማሉ እንዴት ነው ቀጥታ ለምሳሌ ቫሪያብል ኤን ዲክሌር የምናደርግ ከሆነ ጀስት ኢንት ኤ ከዛ በኋላ ሴሚኮለን እናደርጋለን። ኢኒሻላይዜሽን ደግሞ ሲሆን ኢንት ኤ ኢኳልስ ቱ ብለን 4 ከሆነ 4 5 ከሆነ 5 ብለን ሴሚኮለን እንዘጋለን። ነገር ግን አሬ ጋር ስንመጣ ከአንድ በላይ የሆኑ ኤሌመንቶችን ስቶር ስለሚያደርግልን ምንድነው የምናደርገው? ላይክ ቅድም ዲክሌር ባደረግነው መሰረት ዲክሌር እናደርግና ኢንት ከዛ በኋላ አሬ ኔሙ ኤክስ ከሆነ ኤክስ ሳይዙ 6 ከሆነ ስኩዌር ብራኬት ውስጥ 6 ብለን እንጠቅስና ኢኳል እንልና ከርሊ ብራኬት እንከፍትና ስድስቱን ኤሌመንት በኮማ ሰፓሬት እያደረግን እናስቀምጣቸዋለን ማለት ነው። ለምሳሌ በዚህኛው ኬስ ኤሌመንቶቹ 6 ከሆኑ ወይም ቫልዩዎቹ 6 ከሆኑ ጀስት ከርሊ ብራኬት እንከፍታለን። ከዛ ከ1 እስከ 6 ወይም ቫልዩዎቹ ከ1 እስከ 6 ከሆነ ከ1 እስከ 6 አንዳንድ ከሆነም ጀስት ያንን ቫልዩ እዛ ከርሊ ብራኬት ውስጥ በኮማ ሰፓሬት እያደረግን ማክሲማም ኦፍ ከሳይዙ ሳይበልጥ ማለት ነው 6 ከሆነ 6 አድርገን ከርሊ ብራኬቱን መጨረሻ ላይ እንዘጋና በሴሚኮለን ስቴትመንታችንን እንዘጋለን ማለት ነው። The number of values in the list cannot be more than the size of the array። በዚህ በከርሊ ብራኬት ውስጥ ያስቀመጥናቸው ወይም ሊስት ያደረግናቸው ቫልዩዎች ከአሬዩ ሳይዝ መብለጥ የለበትም ማለት ነው። ሶ ሳይዛችን 6 ከሆነ ማክሲማም ኦፍ ከርሊ ብራኬት ውስጥ ወይም በዛ ሊስት ውስጥ ሊይዝ የሚችለው ቫልዩ ስንት ነው? 6 ነው ማለት ነው። The number of values in the list cannot be more than the size of the array, but they can be less than the size, and this is called partial initialization። አሬን ኢኒሻላይዝ በምናደርግ ጊዜ ሊስት ውስጥ ያሉ ቫልዩዎች ወይም ከርሊ ብራኬት ውስጥ የምናስቀምጣቸው ቫልዩዎች ከአሬዩ ሳይዝ መብለጥ የለባቸው። አሬ ሳይዛችን 6 ከሆነ ማክሲማም ኦፍ ከርሊ ብራኬት ውስጥ የምናስቀምጠው 6 ኤሌመንት ብቻ ነው ወይም 6 ቫልዩ ብቻ ነው። ነገር ግን አሬ ሳይዛችን 6 ሆኖ እዚህ ከርሊ ብራኬት ውስጥ ከ6 በታች ቫልዩዎችን ስቶር ማድረግ እንችላለን። ለምሳሌ 1 2 3ን ስቶር አድርገን ማስቀመጥ እንችላለን። ሳይዙ ትልቅ ሆኖ ነገር ግን ሊስት ውስጥ ወይም ከርሊ ብራኬት ውስጥ ቫልዩዎቹ ቢያንሱ ችግር የለውም። ይሄንን ምን እንላለን? ፓርሻል የሆነ ኢኒሻላይዜሽን እንለዋለን ማለት ነው። And the other one is the size of the array can be skipped if the size should be the same as the number of values። የአሬ ሳይዛችንና እዚህ ከርሊ ብራኬት ውስጥ ያሉ ቫልዩዎች ብዛት እኩል ከሆነ የአሬ ሳይዙ ከስኩዌር ብራኬት ውስጥ ስኪፕ ማድረግ ይቻላል። ለምሳሌ አሁን የተጠቀምነው አሬ ኤክስ ነው። ሶ ታይፑ ኢንት ነው። ኔክስት አሬ ኔሙ ኤክስ ነው። ሶ እዚህ ስኩዌር ብራኬት ውስጥ ከዚህ በፊት ሳይዙን እንጽፋለን። ነገር ግን ጀስት ሳይዙን ከዛ ላይ ትተን ኢምፒቲ አድርገን ኢኳል ብለን ኤሌመንቶቹን ከርሊ ብራኬት ውስጥ ብንጠቅስ ለምሳሌ ከ1 እስከ 6 ስቶር ቢያደርግልን መጨረሻ ላይ ሴሚኮለን አድርገን እንዘጋና አሁን ኮምፓይለራችን ይሄ ኢንስትራክሽን ራን ሲደረግ ወይም ስቴትመንቱ ራን ሲደረግ እንዴት ነው የሚረዳው? ሳይዙ እዚህ ከርሊ ብራኬት ውስጥ ኢምፒቲ ነው። ነገር ግን ኮምፓይለራችን እዚህ ከርሊ ብራኬት ውስጥ ያሉ ኤሌመንቶችን ወይም ቫልዩዎችን ካውንት ያደርጋል ማለት ነው። በዚህኛው ኬዝ ከ1 እስከ 6 ነው ያለው። ይሄ ማለት 6 ቫልዩዎችን ስቶር አድርጎልናል ማለት ነው። ሶ እቺ 6 እንደ አሬ ሳይዝ ኮንሲደር ትደረጋለች፣ ችግር የለውም ማለት ነው። ባዶም ቢሆን ኤሌመንቶቹ ካውንት ተደርገው የዚህ አሬ ወይም የአሬ ኤክስ ሳይዝ 6 ነው የሚለውን ኮምፓይለሩ አንደርስታንድ ያደርጋል። ሶ 6 ብላችሁ ብትጠቅሱም ችግር የለውም፣ ባትጠቅሱም ኤሌመንቶቹ ካሉ ባይ ዲፎልት የኤሌመንቱ ብዛት ካውንት ተደርጎ እንደ ሳይዝ ኮንሲደር ይደረጋል ማለት ነው። ሌላኛው አሬ ኢኒሻላይዜሽን ላይ መርሳት የሌለብን ነገር the value assigned should be of the same type of the array elements specified in the declaration። so ኤሌመንቶቹ ወይም ከርሊ ብራኬት ውስጥ የምናስቀምጣቸው የአሬው ኤሌመንቶች ወይም ቫልዩዎች ሁሌም ዲክላሬሽን ላይ ከተጠቀምነው ታይፕ ጋር ተመሳሳይ መሆን አለበት። ለምሳሌ በዲክላሬሽን ጊዜ የአሬው ዳታ ታይፕ ኢንቲጀር ነው ካልን የግድ ከርሊ ብራኬት ውስጥ ያሉ ኤሌመንቶች ወይም ቫልዩዎች ታይፓቸው ኢንቲጀር መሆን አለበት። አሬያችን ፍሎት ከሆነ እዚህ ከርሊ ብራኬት ውስጥ የምናስቀምጣቸው የአሬ ኤሌመንት ወይም ቫልዩዎቹ ፍሎት መሆን አለባቸው ማለት ነው። ተመሳሳይ መሆን አለበት። Access array elements. Elements of an array can be accessed by their position or index in the sequence. አሬ ውስጥ ስቶር የተደረጉ ቫልዩዎችን ወይም ኤሌመንቶቹን አክሰስ ማድረግ ከፈለግን ፖዚሽናቸውን ወይም ኢንዴክሳቸውን እንጠቀማለን። ወይም በዛ ሲኩዌንስ ውስጥ ወይም በዛ ሊስት ውስጥ የተቀመጡበትን ፖዚሽን በመጠቀም እነዛን ቫልዩዎች አክሰስ ማድረግ እንችላለን። In C++, index of an array starts from 0 instead of 1. We just have to pass this index inside the square bracket with the array name.
በሲ ፕላስ ፕላስ የአሬ ኢንዴክስ የሚጀምረው ከአንድ ሳይሆን ከዜሮ ነው። ይሄም መጀመሪያ ላይ ያለው ኤሌመንት ኢንዴክስ 0 ይሰጠዋል። ይሄ ማለት ፖዚሽን 0 ወይም የመጀመሪያ ፖዚሽን፣ ሁለተኛ ኤሌመንት ፖዚሽን 1 እንደዛ እያለ ይቀጥላል ማለት ነው። ሶስተኛው ፖዚሽን 2 ይዛል ወይም ኢንዴክስ 2 ይይዛል። ስለዚህ እቺ 0 ኢንዲኬት የምታደርገው አሬ ኤሌመንቶች ውስጥ ወይም ከሊስት ውስጥ የመጀመሪያዋን ቫልዩ ነው ኢንዲኬት የምታደርገን ማለት ነው። እቺ ፖዚሽን ወይም ኢንዴክስ 0 ማለት ፖዚሽን ናት፣ የመጀመሪያ ፖዚሽን ናት። ሪፈር የምታደርገው የመጀመሪያዋን ኤሌመንት ነው። ፖዚሽን 1 ላይ ከመጣን ሪፈር የምታደርገው ሁለተኛዋን ኤሌመንት ነው ማለት ነው። በዚህ መልኩ መጠቀም እንችላለን። ሌላኛው ደግሞ ኤሌመንቶቹን አክሰስ ማድረግ ስንፈልግ በዚህ በስኩዌር ብራኬት ውስጥ ኢንዴክስ ቫልዩን ፓስ እናደርጋለን ማለት ነው። ስለዚህ አንድን ኤሌመንት ከአሬ ውስጥ አክሰስ ማድረግ ከፈለግን ወይም ሊስት ውስጥ ከተቀመጡ ስቶር ከተደረጉ ኤሌመንቶች ወይም ቫልዩዎች አንዱን አክሰስ ማድረግ ከፈለግን ምንድነው የምንጠቀመው ሲንታክስ? ፈርስት አሬ ኔሙን እንጠቅሳለን። ከዛ በኋላ ስኩዌር ብራኬት ውስጥ ኢንዴክስ ቫልዩ ወይም ያ ቫልዩ የሚገኝበትን ፖዚሽን ወይም ኢንዴክስ እንጠቅሳለን ማለት ነው። ልክ ስኩዌር ብራኬቱን ስንዘጋ መጨረሻ ላይ ሰሚኮለን ብለን ስቴትመንቱን እንጨርሳለን። እሺ አሁን እዚህ ጋር የአሬ ኤሌመንቶችን ከአሬ ውስጥ እንዴት አክሰስ ማድረግ እንደምንችል በፊገር ላሳያችሁ። እዚህ ጋር እንደምትመለከቱት ብሎኮች አሉ፣ 6 ብሎኮች አሉ። የቅድሙ ኤግዛምፕል ላይ ጀስት አሬ ሳይዛችንን 6 ብለናል። ኔሙ ደግሞ የአሬ ኔሙ ኤክስ ብለናል። ስለዚህ ይሄኛው አጠቃላይ አሬ ኤክስ ይባላል። አሬ ኤክስ ማክሲማም ኦፍ ስንት ኤሌመንቶችን ስቶር ያደርግልናል ወይም ይይዝልናል? 6 ኤሌመንቶችን ይይዝልናል ማለት ነው። 1 2 3 4 5 6 ኢንዴክስ ምን ብለናል? አሁን ቅድም አንድን የአሬ ኤሌመንት ወይም እዚህ ውስጥ ስቶር የተደረጉ ኤሌመንቶችን አንዱን አክሰስ ማድረግ ከፈለግን ምን እንጠቀማለን? ኢንዴክስ ቫልዩ እንጠቀማለን ወይም ፖዚሽኑን እንጠቀማለን ማለት ነው። ኢንዴክሱ ሪፕሬዘንት የሚያደርግልን ፖዚሽኑን ነው። እኛ አክሰስ ማድረግ የፈለግነው ቫልዩ የቱ ጋር ነው ስቶር የሆነው? ይሄ የመጀመሪያው ብሎክ ነው። ሁለተኛ፣ ሶስተኛ ያለ እስከ 6 ይሄዳል ማለት ነው። 0 ኢኒሻሊ የመጀመሪያው ብሎክ የዜሮን ፖዚሽን ይዛል ወይም ኢንዴክስ 0ን ይዛል። ሁለተኛው 1፣ ሶስተኛው 2 እንዲያለ ፖዚሽኑን አሁን እዚህ ጋር ከታች የተጻፈው ቁጥር ኢንዲኬት የሚያደርገው ምንድነው? ኢንዴክሱን ነው ወይም ፖዚሽኑን ነው ማለት ነው። እዚህ ጋር ያሉ ከስድስቱ አንዱን ቫልዩ አክሰስ ማድረግ ከፈለጋችሁ ይሄን ኢንዴክስ ትጠቀማላችሁ። ሌላኛው ደግሞ እዚህ ላይ ምንድነው? ኢንዴክስ ቫልዩ ሁሌም ኢኒሻሊ የሚጀምረው ከስንት ነው? ከዜሮ ይጀምራል። የሚያበቃው ስንት ነው? ከማክሲማም ከሳይዙ ወይም የአሬው ሳይዝ እዚህ ጋር 6 ነው። 6 ሲቀነስ 1 አድርገን ማክሲማሙ ኢንዴክስ ወይም ኢንዴክስ ላስት ኤሌመንት ስቶር የሚደረግበት ፖዚሽን ስንት ላይ ነው ማለት ነው? 5 ነው ማለት ነው። ይሄም ሳይዙ ሲቀነስ 1 አድርገን ማወቅ እንችላለን። የአሬ ኤሌመንቶቹን አክሰስ የምናደርግበት ወይ ቅድም ዲክላሬሽኑ ላይ እንደነገርኳችሁ መጀመሪያ ላይ የአሬውን ስም እንጠራለን ኤክስ፣ ኔክስት ስኩዌር ብራኬት ውስጥ ኢንዴክሱን እንጠቅሳለን ማለት ነው። የዚህኛው ኤሌመንት ወይም እዚህ ብሎክ ውስጥ ያለው ኤሌመንት ጀስት የሚገኘው በምንድን ነው? አሬ ኔሙ ኤክስ፣ ኔክስት ኢንዴክሱ 0 ስኩዌር ብራኬት ውስጥ ስናስቀምጥ እዚህ ውስጥ ያለውን ኤሌመንት አክሰስ ማድረግ እንችላለን። እዚህ ጋር ስንመጣውን ላስት ኤሌመንቱን አክሰስ ማድረግ ከፈለግን የአሬ ኔሙ ምንድን ነው? ኤክስ ኔክስት ስኩዌር ብራኬት ውስጥ ፖዚሽኑ የቱ ጋር ነው ያለው? ወይም እዚህ አሬው 6 ኤሌመንቶች አሉ። ስንተኛ ፖዚሽን ወይም ኢንዴክስ ላይ ነው ያለው? 5። ይሄንን በመጠቀም እዚህ ብሎክ ውስጥ ያለውን ቫልዩ አክሰስ ማድረግ እንችላለን። ለምሳሌ አሁን እዚህ ጋር እንደምትመለከቱት አሬ ኤክስ እነዚህን ኤሌመንቶች ስቶር ቢያደርግ የመጀመሪያው 19 10 8 17 9 እና 15 እነዚህን 6 ኤሌመንቶች ስቶር ቢያደርግልን እዚህ ፊገር ላይ እንደምትመለከቱት በዚህ መልኩ ነው ዳታዎቹ የሚቀመጡት ማለት ነው። 19 የመጀመሪያ ፖዚሽን ላይ፣ 10 ሁለተኛ፣ 8 እያለ የመጨረሻው 15 ስቶር ይደረጋል። እነዚህን ኤሌመንቶች ከአሬ ውስጥ አክሰስ ማድረግ ስንፈልግ ይሄኛውን ኢንዴክስ እንጠቀማለን ብለናል። ስለዚህ ኢንዴክሳችን ከዜሮ ጀምርና ከሳይዙ አንድ ቀንሰን ነው ማክሲማም። ለምሳሌ እዚህ ጋር 6 ኤሌመንቶችን ነው የሚይዘው። የኢንዴክስ ሳይዙ ወይም ማክሲማም ላስት ፖዚሽኑ የሚሆነው ስንት ላይ ነው ማለት ነው? 5 ላይ ነው ማለት ነው። አንድን ቀንስና እንደዛ አድርገን እንጠቀማለን። ስለዚህ እነዚህን ኤሌመንቶች አክሰስ ማድረግ ከፈለግን አስቀድመን የአሬውን ስም እንጠቅሳለን ኤክስ፣ ኔክስት ስኩዌር ብራኬት ውስጥ ያ ቫልዩ ወይም ያ ኤሌመንት የሚገኝበትን ፖዚሽን እንጠቅሳለን ወይም ኢንዴክሱን እንጠቅሳለን። ኢንዴክሱ 0 ነው። ዜሮን አድርጋችሁ መጠቀም ትችላላችሁ። ዘን ኤክስ ስኩዌር ብራኬት 0 ይሄን ስትጠቅሱ ጀስት ይሄን 19ን
አክሰስ ማድረግ ትችላላችሁ ወይም ይሄ ቫልዩ ይወጣላችኋል ማለት ነው። ለምሳሌ ላስት ኤሌመንት ከተባላችሁ ደግሞ ጀስት አሁንም የአሬውን ስም ትጠቅሳላችሁ ስኩዌር ብራኬት ውስጥ ኔክስት ሳይዝ ማይነስ 1 ታደርጉና የአሬው ሳይዝ 6 ነው። 6 ሲቀነስ 1 5 ይሆናል። ሶ ይሄኛውን በመጠቀም ጀስት ይሄን 15ን ከዚህ አሬ ውስጥ አውጥታችሁ ሌላ ቦታ ላይ መጠቀም ትችላላችሁ ማለት ነው። አሁን 8ን አክሰስ ማድረግ ከፈለጋችሁ ጀስት አሬ ኔማችሁ ኤክስ ነው። ፖዚሽናችሁ ደግሞ ስንት ላይ ነው? 0 1 2 ሁለትን ትጠቅሳላችሁ ማለት ነው። በዚህ መልኩ ከአሬ ኤሌመንቶችን እያወጣችሁ ወይም አክሰስ አድርጋችሁ ሌላ ቦታ ላይ መጠቀም ትችላላችሁ። It's important to note that index cannot be negative or greater than the size of array minus 1, which is 0 less than or equals to index less than or equals to size minus 1. ስለዚህ ሁሌም የኢንዴክስ ቫልዩ ኔጌቲቭ መሆን አይችልም። ፕላስ ደግሞ ከሳይዙ አንድ ማነስ አለበት። ማክሲማሙ የኢንዴክስ ቫልዩ ከሳይዙ ወይም ከአሬው ሳይዝ በአንድ ማነስ አለበት። በአሁኑ ላይ የአሬው ሳይዝ 6 ነው። ስለዚህ ኢንዴክሳችን ማክሲማም የሚሄደው እስከ ስንት ነው ማለት ነው? አንድ ስንቀንስ እስከ 5 ድረስ ይሄዳል ማለት ነው። Also it can also be any expression that results in valid index value። ለምሳሌ አንዳንድ ጊዜ ከአሬ ውስጥ ኤሌመንቶችን አክሰስ ማድረግ ስንፈልግ ስኩዌር ብራኬት ውስጥ ኢንዴክስ ቁጥር ላንጽፍ እንችላለን ኦር ኤክስፕሬሽን ልንጠቀም እንችላለን። ለምሳሌ አሬ ኔሙን ጠቅሳችሁ ስኩዌር ብራኬት ውስጥ አይ ብላችሁ ወይም ኤክስ ኦር ዋይ እያላችሁ በኤክስፕሬሽን ብቻ ልትጠቀሙ ትችላላችሁ። ሶ ያም የሆነው ጀስት ያ ኤክስፕሬሽን ሁሌም አይ ስትሉ የአይ ቫልዩ ኔጌቲቭ መሆን የለባትም። ሁለተኛ ደግሞ ከሳይዙ መብለጥ የለባትም። አሁን ማክሲማም ሳይዛችን 6 ከሆነ ከ6 በአንድ ማነስ አለበት ማለት ነው። ሶ ኤክስፕሬሽንም አድርጋችሁ መጠቀም ትችላላችሁ። ለምሳሌ ዲክላሬሽን ላይ አይ ኢኳልስ ቱ 1 ኦር አይ ኢኳልስ ቱ 0 ብላችሁ ሴሚኮለን ዘግታችሁ ነገር ግን ከታች አሬ ኔሙን ትጠቅሱና ስኩዌር ብራኬት ውስጥ አይ ብላችሁ መጠቀም ትችላላችሁ ማለት ቀጥታ ስኩዌር ብራኬት ውስጥ ቁጥር መጻፍ ሳይጠበቅባችሁ ኤክስፕሬሽን ብቻ መጠቀም ትችላላችሁ። Update array elements. To change the element at a particular index in an array, just use the equal or assignment operator with new value as right-hand expression while accessing the array elements. አሁን የአሬውን ኤሌመንት ወይም ኤሌመንት አሬ ውስጥ ስቶር የሆኑ ቫልዩዎችን አፕዴት ማድረግ ከፈለግን መቀየር ከፈለግን ምን እንጠቀማለን? የኢኳል ሳይን ወይም የአሳይንመንት ኦፕሬተርን እንጠቀምና በራይት ሃንድ ሳይድ ቫልዩን እናስቀምጣለን። ሲንታክሱም እዚህ ጋር እንደምትመለከቱት ፈርስት አሬ ኔሙን ትጠቅሳላችሁ፣ ኔክስት ስኩዌር ብራኬት ውስጥ ኢንዴክሱን ታስቀምጣላችሁ። ይሄኛው ኢንዴክስ ምንድነው ሪፕሬዘንት የሚያደርግልን? እኛ አፕዴት ማድረግ የፈለግነው ቫልዩ ያለበትን ፖዚሽን ነው የምንጠቅሰው ማለት ነው። እዚች ጋር ኢንዴክስ ምንላት ያቺ ቫልዩ የምትቀየረው ቫልዩ ያለችበት ፖዚሽን ትጠቀስና ኢኳል ብለን ቫልዩን እንጠቅሳለን። አዲስኛ የምንሰጠውን ወይም መቀየር የፈለግነውን አዲሱን ቫልዩ እንጠቅስና በሴሚኮለን እንዘጋለን ማለት ነው። In C++, we do not have the length function as in Java to find array size, but it can be calculated using size of operator trick. በሲ ፕላስ ፕላስ ልክ እንደ ጃቫ የሌንግዝ ፋንክሽን ወይም ሳይዝን የምናውቅበት ፋንክሽን የለንም የአሬ ሳይዙን ለማወቅ ማለት ነው። ነገር ግን ምን አይነት ትሪክ እንጠቀማለን? ሳይዝ ኦፍ ኦፕሬተርን በመጠቀም የአሬውን ሳይዝ ማወቅ እንችላለን። በሲ ፕላስ ፕላስ የአሬውን ሳይዝ ለማግኘት የሳይዝ ኦፕሬተርን በመጠቀም አስቀድመን አጠቃላዩ አሬው በሜሞሪ ውስጥ ያለውን ሳይዝ ወይም ምን ያህል ስፔስ ኦኩፓይ እንደሚያደርግ ካልኩሌት እናደርጋለን። ኔክስት ደግሞ አንዱ ኤሌመንት ወይም እዛ አሬ ውስጥ ስቶር የተደረገው አንዱ ኤሌመንት ምን ያህል ስፔስ ኦኩፓይ ያደርጋል የሚለውን በሳይዝ ኦፍ ኦፕሬተር ካገኘን በኋላ ምን እናደርጋለን? አጠቃላዩን ለሲንግሉ እናካፍላለን። As all the elements will have the same size or due to being same type, this will give us the size or length of the array. ስለዚህ ዳታ ታይፓችን ተመሳሳይ ስለሆነ ለምሳሌ የአሬው ኤሌመንቶቹ የሁሉም ዳታ ታይፓቸው ተመሳሳይ ስለሆነ ኢንት ከሆነ ማክሲማም ሳይዝ ኦኩፓይ የሚያደርገው አለ፣ ፍሎትም ከሆነ ልክ እንደዛው። ሶ ያንን ስፔሱን ኦኩፓይ ምን ያህል አደረገ የሚለውን የሲንግል ኤሌመንቱን ካወቅን በኋላ የአጠቃላዩን ቼክ እናደርጋለን። ከዛ በኋላ አጠቃላዩ ሲካፈል ለሲንግል ኤሌመንት በሚለው ሳይዙን የአሬውን ሳይዝ ወይም ሌንግዝ ማወቅ እንችላለን እንጂ ቀጥታ ሳይዝ ኦፍ ብለን የአሬውን ሳይዝ ማወቅ አንችልም ማለት ነው። እሺ አሁን እስካሁን ያየናቸውን ቤዚክ ቶፒኮች የሚያሳይ አሬ ላይ እንዴት አሬ ክሬት ማድረግ እንችላለን፣
እንዴት ኢኒሻላይዝ ማድረግ እንችላለን፣ እንዴት የአሬን ኤሌመንት አክሰስ ማድረግ እንችላለን፣ እንዴት የአሬን ቫልዩ አፕዴት ማድረግ እንችላለን የሚለውን ፕሮግራም ኮድ ጽፈን እንመልከት። እሺ አሁን እዚህ ጋር የአሬ ዲክላሬሽን ኢኒሻላይዜሽንን እና እንዴት ከአሬ ውስጥ ኤሌመንቶችን አክሰስ ማድረግ እንችላለን የሚለውን የሚያሳይ ቀለል ያለ ፕሮግራም እዚህ ጋር ጽፌላችኋለሁ። አሁን ፕሮግራሙን ራን እናድርገውና አንድ ባንድ ሶስቱንም ኮንሰፕቶች እዚሁ ላይ እንመለከታለን። እዚህ እንደምታዩት አውትፑት ላይ ሶስት ሪዛልቶችን ወይም አውትፑት ሰጥቶናል። ይህን ፕሮግራም አሁን ስንመለከተው ከላይ የመጀመሪያው ኢንት ዋይ ይልና ስኩዌር ብራኬት ውስጥ 10 ይላል። ዋይ የሚባል አሬ ዲክሌር ተደርጓል ማለት ነው። ይሄ ዋይ ስንት ኤሌመንቶችን ይይዝልናል? ማክሲመም ኦፍ 10 ኤሌመንቶችን ወይም ቫልዩዎችን ስቶር ያደርጋል። ሌላኛው ደግሞ ይሄ እዚህ ውስጥ ስቶር የሚደረጉ 10 ኤሌመንቶች ዳታ ታይፓቸው ምንድነው? ኢንቲጀር ታይፕ ነው ማለት ነው። ስለዚህ መቀላቀል አንችልም። ሁሌም በአንድ አሬ ውስጥ ክሬት ስናደርግ አንድ ወይም ተመሳሳይ የሆነ ዳታ ታይፕ ያላቸውን ኤሌመንቶች ብቻ ነው ስቶር የምናደርገው። እዚህኛው ጋር ደግሞ ስንመጣ ላይክ ሲንታክሱ ላይ ቤዝ አድርገን ዲክላሬሽን እና ኢኒሻላይዜሽን ነው ያለው። የመጀመሪያው ላይ ኦንሊ ዲክላሬሽን ብቻ ነው። እነዚህ 10 ኤሌመንቶች እነማን እንደሆኑ አይታወቁም። ጀስት ዲክሌር ነው የተደረገው። አሬ ኔም አለ፣ ኔክስት ሳይዙ ምን ያህል ነው፣ ምን አይነት ታይፕ ነው ስቶር የሚያደርገው የሚለው ዲክሌር ተደርጓል። እዚህኛው ጋር ስንመጣ ግን ኤክስ የምትባለው አሬ ዲክሌር ተደርጋለች ፕላስ ደግሞ ኢኒሻላይዝም ተደርጋለች ማለት ነው። ሲንታክሱንም ስንመለከት ለኢኒሻላይዜሽን የሚሆን ነው። ጀስት የመጀመሪያው ታይፑ እዚህ ጋር ተገልጿል፣ ኢንት ነው። ኔክስት የአሬው ስም ኤክስ ነው። ኔክስት ይሄ ኤክስ የሚባለው አሬ ስንት ኤሌመንቶችን ማክሲመም ኦፍ ስቶር ያደርግልናል? 6 ኤሌመንቶችን ስቶር ያደርግልናል ማለት ነው። ኔክስት ደግሞ ምንድነው ስድስቱ ኤሌመንቶች ወይም ቫልዩዎች እነማን ናቸው የሚሉት ጀስት እዚህ ከርሊ ብራኬት ውስጥ ተቀምጧል። መጨረሻ ላይ በሰሚኮለን ተዘግቷል ማለት ነው። እዚህ ውስጥ እንደምታዩት የኤሌመንቱ ዳታ ታይፕ ሁሉም ምንድናቸው? ኢንቲጀር ታይፕ ናቸው ማለት ነው። እዚህ ጋር 0.5 ብለን ታይፑን መቀየር አንችልም። ምክንያቱም 10.5 ጀስት ኤ ፍሎት ታይፕ ነው። ነገር ግን እዚህ ጋር እኛ ኢንት ነው ያልነው፣ ኢንት ነው ስቶር የሚያደርግልን ያልነው። ይሄ ሁለቱ አንድ ላይ ስለማይሄድ ሁሌም ታይፓችን ኢንት ከሆነ እዚህ ጋርም ኢንት ቫልዩዎችን ብቻ ነው ወይም ኢንቲጀር ታይፖችን ብቻ ነው መጠቀም የምንችለው። ሌላኛው ደግሞ አሬ ዲክሌር በሚደረግ ጊዜ የዚህኛውን ኢኩቫለንት ላሳያችሁ። አሁን እዚህ ጋር ሳይዙ ተጠቅሷል። ኤክስ የሚባለው አሬ ሳይዙ ማክሲመም ኦፍ 6ን ይዛል ብለናል። ኦፕሽናሊ እንደዚህ አድርገን መጠቀም እንችላለን። ኮመንት ላይ ላስቀምጥላችሁና አሁን ይሄኛው ሳይዝ ቢጠፋ አሁን 6ን ብናጠፋ ችግር የለውም። ኮምፓይለራችን ባይ ዲፎልት እኛ ራን በምናደርገው ጊዜ እቺኛዋ 6 ወይም ሳይዟ እዚህ ጋር ባትገለጽ ኤሌመንቶቹ ስላሉ ማክሲመም ስንት ስቶር እንደሚያደርግ ኮምፓይለራችን ያውቃል ማለት ነው። እዚህ ጋር እንደምታዩት 1 2 3 4 5 6 ነው። እንደዚህ ይሄ ስኩዌር ብራኬታችን ኢምፒቲ ቢሆን ኮምፓይለሩ ሳይዙን በምን ያውቃል ማለት ነው? በነምበር ኦፍ ኤሌመንቱ ሳይዙን ያውቀዋል ማለት ነው። ሌላኛው ደግሞ ሳይዛችን እዚህ ጋር 6 ሆኖ እንደምታዩት 6 ሆኖ እዚህ ጋር ሊስት ማድረግ የምንችለው ወይም ስቶር ማድረግ የምንችለው ማክሲማሙ 6 ኤሌመንት ብቻ ነው ወይም 6 ቫልዩ ብቻ ነው። አሁን እዚህ ጋር እንደዚህ አድርጌ ብጨምር ኮማ ፎር ብል ይሄኛው ሮንግ ነው ማለት ነው፣ ኢንቫሊድ ነው። ምክንያቱም እዚህ ጋር ፊክስ አድርጌዋለሁ ሳይዙን ማክሲማም 6 ኤሌመንት ስቶር ያደርጋል ብዬ። ነገር ግን እዚህ ጋር ከርሊ ብራኬት ውስጥ 1 2 3 4 5 6 7 ኤሌመንት ነው ያስቀመጥኩት ማለት ነው። ስለዚህ ኮምፓይለራችን ይሄን ሪኮግናይዝ አያደርገውም። ነገር ግን ኤሌመንቶቹ ከማክሲማሙ ቢያንስ ችግር የለውም። ለምሳሌ እዚህ ጋር እንደምትመለከቱት ስንት ኤሌመንት አለ? 1 2 3 4 5 ኤሌመንቶች አሉ። ነገር ግን ሳይዙ ማክሲማሙ ስንት ነው? 6 ነው። ይሄኛው ቫሊድ ነው፣ ችግር የለውም። ጀስት ዲፎልት ቫልዩ የቀረውን ኮምፓይለራችን ዜሮን ይሞላና ይጠቀመዋል ማለት ነው። ባይ ዲፎልት ዜሮን ይሞላና አሁን 6 ይሞላል። 1 2 3 4 5 6። ስለዚህ ቢያንስ እንደዚህም ቢሆን ጀስት አሁን ሳይዙ 6 ሆኖ ከርሊ ብራኬት ውስጥ ኤሌመንቶቹ 2 ቢሆኑም ችግር የለውም፣ ቫሊድ ነው። ባይ ዲፎልት የቀሩትን 4 ኤሌመንቶች ኮምፓይለራችን ዲፎልት ቫልዩ ዜሮን አድርጎ ይጠቀማል ማለት ነው። እሺ አሁን ደግሞ እነዚህን ኤሌመንቶች ወይም በዚህኛው ኤክስ በሚባለው አሬ ውስጥ 6 ኤሌመንቶችን ስቶር አድርገናል። ከዚሁ ሴሌክቲቭሊ የምንፈልገውን ኤሌመንት ብቻ እንዴት አክሰስ ማድረግ እንችላለን የሚለውን ላይክ ሲንታክሱ ላይ ቅድም እንዳሳየዋችሁ አስቀድመን የአሬውን ስም እንጠራለን። ከየትኛው አሬ ውስጥ ነው ኤሌመንት አክሰስ ማድረግ የምንፈልገው? ኤክስ ከሆነ ኤክስ እንላለን፣ ዋይ ከሆነ ዋይ ብለን እንጠቅሳለን ማለት ነው። አሁን በዚህኛው ኬስ ጀስት እኛ ኢኒሻላይዝ የተደረገው ኤክስ ስለሆነ ከኤክስ አክሰስ እናድርግ፣ ኤክስን እንጠራለን። ኔክስት ስኩዌር ብራኬት ውስጥ ያ ቫልዩ የሚገኝበትን ፖዚሽን ወይም ኢንዴክስ እንጠራለን ማለት ነው።
ኢንዴክሱ ለምሳሌ 8ን አክሰስ ማድረግ ከፈለጋችሁ ኢንዴክሳችን ከስንት ይጀምራል ብያለሁ ቅድም እዚህ ጋር ኮሜንት ላይ ላኑረውና ኢንዴክስ እቺኛው የመጀመሪያዋ 0 ናት ሁለተኛዋ 1 ናት ሶስተኛዋ 2 ናት አራተኛዋ 3 ናት አምስተኛዋ 4 የመጨረሻው ደግሞ ስንት ነው ማለት ነው 5 ነው ማለት ነው እነዚህ ኢንዴክስ ነው ሶ አክሰስ ማድረግ ከፈለግን እነዚህን ኤሌመንቶች አክሰስ ማድረግ ከፈለግን ኢንዴክስ ቫልዩዎችን እንጠቀማለን ማለት ነው ሶ 8ን አክሰስ ለማድረግ እዚች ጋር ኢንዴክስ 2 ብለን ኢንዴክሱን እንጠቅሳለን የመጨረሻውን ኤሌመንት አክሰስ ማድረግ ከፈለግን ጀስት አሬውን እንጠራለን ኔክስት ስኩዌር ብራኬት ውስጥ አሬው የሚገኝበትን ፖዚሽን ወይም ኢንዴክስ 5 ነው ሶ 5 ብለን እንጠቀማለን ማለት ነው ሶ በዚህ መልኩ ዳታዎችን ከአሬው ውስጥ አክሰስ ማድረግ እንችላለን ለምሳሌ አሁን እዚህ ጋር ይሄን ፕሮግራም ራን ስናደርገው አክሰስ ኦር አክሰሲንግ ፈርስት ኤሌመንት ይላል ሲአውት ኤክስ ብለን ስኩዌር ብራኬት ውስጥ 0 አለን ሶ የመጀመሪያዋ 0 ኢንዲኬት የምታደርገው ምንድነው እዚህ ሴት ውስጥ ወይም እዚህ ሊስት ውስጥ የመጀመሪያውን ኤሌመንት አውጣልኝ እያልነው ነው ማለት ነው ሶ አሬያችን ኤክስ ነው ኤክስ ኔክስት ስኩዌር ብራኬት ውስጥ 0 ሶ 0 ላይ ስንት ነው ያለው 19 ሶ ይሄን ፕሮግራም ራን ስናደርገው አስቀድሞ 19 ይወጣልናል ማለት ነው ኔክስት ኤንድ ሊልና አክሰሲንግ ፎርዝ ኤሌመንት ይላል ሶ አራተኛው ኤሌመንት የቱ ጋር ነው ያለው ይሄ የመጀመሪያው ነው ሁለተኛ ሶስተኛ አራተኛ ኢንዴክስ ወይም ፖዚሽኑ ስንት ነው 3 ነው ሶ ኤክስ ትሉና ፖዚሽኑን ወይም ኢንዴክሱን 3 ትሉታላችሁ ማለት ነው ሶ በዚህ መልኩ 17 ይወጣላችኋል ማክሲማም ሳይዙ ስንት ነው 6 ነው ሶ ኢንዴክሱ የሚያበቃው ወይም የኢንዴክስ የመጨረሻው ቁጥሩ ስንት ነው የሚሆነው ማለት ነው ሳይዙ ሲቀነስ 1 6 - 1 ስታደርጉ 5 ይመጣል ሶ ኤክስ ትሉና ስኩዌር ብራኬት ውስጥ 5ን ትጠቅሳላችሁ ሶ the last element of the array will be accessed እዚህ ጋር እንደምታዩት 15 ፕሪንት ይሆንላችኋል ማለት ነው በዚህ መልኩ ኤሌመንቶችን አክሰስ ማድረግ ትችላላችሁ እናንተ ከፈለጋችሁ 10ን አክሰስ ማድረግ ከፈለጋችሁ የኛውን መቀየር ነው just 1 ትሉታላችሁ ራን ስታደርጉት የመጀመሪያው 10 ይወጣል ማለት ነው አውትፑት ላይ እዚህ ጋር እንደምታዩት በዚህ መልኩ አክሰስ ማድረግ ትችላላችሁ ሌላኛው ደግሞ እዚሁ ላይ የምንመለከተው ምንድነው እንዴት አድርገን ሊስት ውስጥ ወይም አሬ ውስጥ ያሉ ኤሌመንቶችን አፕዴት ማድረግ ወይም ቫልዩዋቸውን መቀየር እንችላለን የሚለውን ስንመለከት ላይክ ቅድም እንደነገርኳችሁ የአሳይንመንት ኦፕሬተርን እንጠቀማለን ለምሳሌ እዚህ ጋር ኢንዴክስ 0 ላይ 19 ነው 1 ላይ 10 ነው 2 ላይ 8 እንዲህ ያለ የመጀመሪያው ቫልዩዎች ተቀምጧል እዚህ አሬ ኤክስ ውስጥ ነገር ግን አሁን የመጀመሪያዋን ኤሌመንት መቀየር ከፈለጋችሁ ቀጥታ ምንድነው የምታደርጉት እዚህ ጋር ላይክ አሬውን ትጠሩታላችሁ አስቀድማችሁ አሬው የትኛው ነው ኤክስ ነው ሶ ኤክስ ትላላችሁ ስኩዌር ብራኬት ውስጥ ኢንዴክሱን መቀየር የምትፈልጉት ኤሌመንት የቱ ጋር ነው ያለው አሁን ፈርስት ኤሌመንት ስለሆነ ላይክ የፈርስት ኤሌመንት ፖዚሽኑ ስንት ላይ ነው 0 ላይ ተጠቅሱና ኔክስት ኢኳል ትሉትና መቀየር የፈለጋችሁትን ቫልዩ እዚህ ጋር ታስቀምጣላችሁ ማለት ነው ሶ እዚህ ጋር አሁን 19 ነው ኢኒሻሊ የነበረው የኢንዴክስ 0 ላይ 19 ነው የኤሌመንቱ ቫልዩ ኔክስት እናንተ መቀየር የፈለጋችሁት 100 እንዲሆን ከፈለጋችሁ 100 ትሉና at the end ሴሚኮለን ታስቀምጣላችሁ ማለት ነው ሶ ይሄኛው ፕሮግራም ራን ስታደርጉት በዚህኛው ቦታ ላይ 19 ሳይሆን የሚወጣው ስንት ነው ማለት ነው 100 አውትፑት ላይ ይወጣል ማለት ነው አሁን አፕዴቲንግ ፎርዝ ኤሌመንት አራተኛውን ኤሌመንትም አፕዴት ማድረግ ከፈለጋችሁ የአሬ ኔሙን ትጠቅሳላችሁ ኔክስት ስኩዌር ብራኬት ውስጥ ምን ታደርጋላችሁ ኢንዴክሱን ትጠራላችሁ ማለት ነው ሶ ፎርዝ ኤሌመንት ማለት 1 2 3 4 ሶ አራተኛው ላይ ኢንዴክሱ ስንት ነው 3 ነው ሶ 3ን ትጽፉና የአሳይንመንት ኦፕሬተርን ተጠቅማችሁ አዲሱን ቫልዩ ታስቀምጣላችሁ ኦሪጂናሊ ወይም ኢኒሻል ቫልዩ ስንት ነው 17 ነው አዲስ እናንተ የምትቀይሩት ስንት ነው ለምሳሌ 5 ከሆነ 5 ብላችሁ ትጽፉና ሴሚኮለን ታደርጋላችሁ ማለት ነው ሶ አሁንም ፕሮግራማችሁን ራን ስታደርጉ ኢንዴክስ 3 ላይ ያለው 17 ነው ነገር ግን እዚህ ጋር እናንተ አፕዴት ስላደረጋችሁት አውትፑት ላይ የሚወጣላችሁ የትኛው ነው ማለት ነው አፕዴት የተደረገው ቫልዩ ነው የሚወጣላችሁ ማለት ነው ሶስተኛው ደግሞ እዚሁ ላይ ሆናችሁ ለምሳሌ ላስት ኤሌመንቱን አፕዴት ማድረግ ከፈለጋችሁ ላይክ በአሁኑ ወይ አስቀድማችሁ አሬውን ትጠራላችሁ ኤክስ ኔክስት ስኩዌር ብራኬት ውስጥ ኢንዴክሱ ስንት ላይ ነው ያለው ላስት ኤሌመንት 5 ላይ ሶ 5ን ትጠቅሳላችሁ ኢኳል ብላችሁ ቫልዩ አሁን አዲስ መቀየር የምትፈልጉት ቫልዩ ስንት ነው 11 ከሆነ 11 ብላችሁ ትጠቅሱና ሴሚኮለን ትዘጋላችሁ በዚህ መልክ አፕዴት ማድረግ ትችላላችሁ ማለት ነው አሁን የኛውን ፕሮግራም ራን ባደርገው የሚወጣልኝ አስቀድሞ 100 ይወጣል ኔክስት 5 ከዛ በኋላ 11 ይወጣል ማለት ነው ሶ እዚህ አሬው ላይ ከተመለከታችሁ ግን የመጀመሪያው ኢንዴክስ ላይ ያለው ቫልዩ 19 ነው
ፎርዝ ላይ ደግሞ ያለው ወይም ፎርዝ ኤሌመንቱ ስንት ነው? እዚህኛው ላይ 17 ነው፣ የወጣልኝ ግን 5 ነው። ላስት ኤሌመንቱ ደግሞ እዚሁ አሬ ላይ ስንት ነው? 15 ነው። ነገር ግን የወጣልኝ 11 ነው። ለምንድን ነው እንደዚህ የወጣልኝ? አፕዴት ስላደረግነው ነው። ወይም በእነዚህ ፖዚሽኖች ላይ ያሉ ቫልዩዎችን አፕዴት ስላደረግን አሁን ላስት የአሬው ኤሌመንት ምንድነው የሚሆነው? ላይክ እዚህ ላይ ሞዲፋይ አድርጌ ራሱን ላሳያችሁ። እዚች ጋር ኤሌመንቶቹን እዚሁ ላይ ላሳያችሁ። አሁን የመጀመሪያው ኤሌመንት አት ዘ ኤንድ ልክ ይሄኛው ስቴትመንት ኤክስኪዩት ከተደረገ በኋላ 19 ወደ ስንት ይቀየራል ማለት ነው? ወደ 100። ኔክስት ፎርዝ ኤሌመንታችን ቀድሞ 17 ነበር። ነገር ግን ይሄኛው ስቴትመንት ኤክስኪዩት ሲደረግ ወይም ራን ሲደረግ ቫልዩዎቹ ይቀየራሉ ማለት ነው። ሶ ወደ 5 ይቀየራል ይሄኛው። ላስት ኤሌመንቱ ደግሞ 15 ነበር ኦሪጂናሊ። ነገር ግን እቺኛው ስቴትመንት ኤክስኪዩት ከተደረገች በኋላ ምን ይሆናል ማለት ነው? ወደ 11 ይቀየራል ማለት ነው። በዚህ መልኩ አሁን ይሄኛው አሬ ወደዚህ አፕዴት ተደርጓል ወይም ተቀይሯል ብለን መጠቀም እንችላለን። እሺ አሁን ደግሞ እዚህ ላይ የምንመለከተው ምንድነው? እንዴት አድርገን የአሬውን ሌንግዝ ማወቅ እንችላለን ወይም በዚህኛው አሬ ውስጥ ስንት ኤሌመንቶች ስቶር እንደተደረጉ እንዴት ማወቅ እንችላለን የሚለውን እንመለከታለን። አስቀድሜ እንደነገርኳችሁ በጃቫ ፕሮግራሚንግ ላንጉዌጅ ላይ ቢሆን ምን አይነት ፋንክሽን እንጠቀማለን? ጀስት የሌንግዝ ፋንክሽንን በመጠቀም ምን ያህል ኤሌመንቶች እዚህ አሬ ውስጥ ስቶር እንደተደረጉ ማወቅ እንችላለን። ነገር ግን በሲ ፕላስ ፕላስ በቀጥታ ፋንክሽን ስለሌለ ያንን የምናደርግበት ፋንክሽን ስለሌለ ምንድነው የምናደርገው? የሳይዝ ኦፍ ትሪክን አፕላይ እናደርጋለን። የሳይዝ ኦፍ ኮንሰፕት ወይም ትሪክ እንዴት ነው የሚሰራው? እዚህ ጋር እንደምትመለከቱት እዚህ ውስጥ 6 ኤሌመንቶች አሉ። እያንዳንዱ ኤሌመንቶች ሪኳየር የሚያደርጉት ሳይዝ ወይም የሚሞሪ ስፔስ ሪኳየር የሚያደርጉት ተመሳሳይ ነው። አሁን እዚህ ጋር 19 አለ፣ 10 አለ፣ 8 አለ። ሶ እያንዳንዱም የሚጠቀሙት ኦኩፓይ የሚያደርጉት ስፔስ ተመሳሳይ ነው ማለት ነው። ምክንያቱ ለምንድነው? ታይፓቸው ኢንቲጀር ስለሆነ ለአንድ ኢንቲጀር ታይፕ የምትጠቀሙት ቫልዩ ለ19 የሚሆን ለ10 የሚሆን ኦኩፓይ የሚደረገው ስፔስ ተመሳሳይ ነው ማለት ነው። በዚህ ኬዝ ምን እናደርጋለን? አስቀድመን ሳይዝ ኦፍ ዋን ኤሌመንት ኦፍ አን አሬ ካልኩሌት እናደርጋለን ማለት ነው። ይሄ ማለት 19 በዚህኛው ሜሞሪ ውስጥ ምን ያህል ስፔስ ኦኩፓይ ያደርጋል ወይም ምን ያህል ስፔስ ይጠቀማል የሚለውን የ19ን ብቻ እንሰራለን ማለት ነው። ሶ እዚህ ጋር እንደምታዩት ሲአውት ሳይዝ ኦፍ ኤክስ እንልና ስኩዌር ብራኬት ውስጥ ኢንዴክሱን እንጠቅሳለን። ሲንታክሱን የኢንትሮዳክሽኑ ፓርት ላይ መመልከት ትችላላችሁ። ሳይዝ ኦፍ ትሉና ብራኬት ውስጥ አሬውን ትጠቅሳላችሁ። አሬያችን ማን ነው? ኤክስ ነው። ኔክስት ስኩዌር ብራኬት ውስጥ ኢንዴክሱን ትጠቅሳላችሁ ማለት ነው። የየትኛውን ሳይዝ ነው ማወቅ የፈለጋችሁት? ኢንዴክስ 0 የፈርስት ኤሌመንት ከሆነ ጀስት 0፣ ሰከንድ ኤሌመንት ከሆነ 1 እንዲህ ያላችሁ ኢንዴክሱን ትጠቅሳላችሁ ማለት ነው። ሶ እቺኛውን ስቴትመንት ራን ስናደርግ የሚሰጠን ምንድነው? እቺኛዋ 19 ወይም የመጀመሪያው ኤሌመንት በሜሞሪ ውስጥ ምን ያህል ስፔስ ተጠቅማለች የሚለውን የሚያሳየን ይሄኛው ስቴትመንት ነው ማለት ነው። ሁለተኛ ላይ ምን እናደርጋለን? የሳይዝ ኦፍ ወይም ሌንግዙን ለማወቅ አጠቃላይ ስንት ኤሌመንቶች እዚህ ውስጥ እንዳሉ ለማወቅ ኔክስት ምን እናደርጋለን? አጠቃላይ ይሄ አሬ ኤክስ ምን ያህል ስፔስ ተጠቀመ ወይም ምን ያህል ሳይዝ ነው የሚለውን እንሰራለን ማለት ነው። ሶ ሳይዝ ኦፍ ኤክስ ወይም አሬ ኤክስ የእያንዳንዱን ሳይሆን የኤክስን በአጠቃላይ ይሄ ምን ያህል እንደወሰደ ቼክ እናደርጋለን። ያንን ስናደርግ አሁንም እዚህ ጋር ሳይዝ ኦፍ እንልና ሳይዝ ኦፍ ብለን ብራኬት ውስጥ አሬ ኔሙን እንጠቅሳለን ማለት ነው። የአሬ ስሙ ምንድነው? ኤክስ ነው። በዚህኛው ኢንዴክስ የጠቀስነው ለምንድነው? ሲንግል ኤሌመንቱ ምን ያህል እንደሚወስድ ለማወቅ ነው ማለት ነው። ሶ እዚህ ጋር ተመሳሳይ ስለሆነ የመጀመሪያውን ሰራን ማለት ከዚህኛውም ጋር ተመሳሳይ ነው። ሁሉም ኮመን ናቸው ማለት ነው። ደሴም ስለሆኑ የአንዱን ብቻ ሰርተን መተው እንችላለን። ኔክስት ሳይዝ ኦፍ ኤክስ እንልና የአሬ ኔሙን ጠርተን አጠቃላይ እነዚህ 6 ኤሌመንቶች ሜሞሪ ውስጥ ምን ያህል ስፔስ እንደተጠቀሙ ሳይዛቸውን በዚህ ጋር ፕሪንት እናደርጋለን። መጨረሻ ላይ ምን እናደርጋለን? እኛ አሁን እያንዳንዱ ኤሌመንት ወይም ምን ያህል ኤሌመንት እዚህ ውስጥ ስቶር ሆነ የሚለውን ለማወቅ ሌንግዝ ኦፍ አን አሬ ካልኩሌት ለማድረግ ጀስት ኤን የሚባል ሌንግዝን ሪፕሬዘንት የሚያደርግልን ቫሪያብል ዲክሌር እናድርግ። ኔክስት ሳይዝ ኦፍ ኤክስ፣ ሳይዝ ኦፍ ኤክስ ማለት አጠቃላይ ይሄ አሬ ኤክስ ምን ያህል ስፔስ ወሰደ የሚለውን እዚህ ጋር እንሰራና ሲካፈል ሳይዝ ኦፍ ኤክስ አት ኢንዴክስ 0 እቺኛዋ ኤሌመንት አንዷ ኤሌመንት ምን ያህል ስፔስ ወሰደች ለሚለው እናካፍላለን ማለት ነው። ሶ ይሄን ዲቪዥን በመጠቀም አጠቃላይ ስንት ኤሌመንቶች እዚች ጋር እንዳሉ አውትፑት ላይ መመልከት እንችላለን። እዚህ ጋር እንደምታዩት ሳይዝ ኦፍ ኢንዴክስ 0 ስንት ነው ማለት ነው? 4 ነው። ይሄ ማለት አንዱ ኤሌመንት እዚህ ሴት ውስጥ ከስድስቱ አንዱ ኤሌመንት ስንት ሳይዝ ተጠቅሟል ማለት ነው? 4 ተጠቅሟል።
ኔክስት ደግሞ ሳይዝ ኦፍ ኤክስ ማለት በአጠቃላይ ይሄ አሬ ምን ያህል ሳይዝ ተጠቀመ የሚለውን ጀስት እዚህ ጋር 24 ይሄ ማለት ካልኩሌት አድርጉ 1 2 3 4 5 6 ኤሌመንቶች አሉ 6 ታይምስ 4 ስንት ይሆናል ማለት ነው 24 ይሆናል ማለት ነው። ይሄ ማለት እያንዳንዱ ኤሌመንት ተመሳሳይ ስፔስ ነው የሚጠቀመው ማለት ነው። ምክንያቱም ታይፑ ኢንቲጀር ታይፕ ስለሆነ ፍሎትም ከሆነ ጀስት ተመሳሳይ ነው ቁጥሩ ይለያል እንጂ ፍሎትም ከሆነ እያንዳንዱ ኤሌመንት ተመሳሳይ ሳይዝ ይጠቀማል ማለት ነው ታይፓቸው ላይ ቤዝ ስለሚያደርግ። ኔክስት አውትፑት ላይ ሌንግዝ ኦፍ አን አሬይ 6 መጣ። 6 እንዴት መጣ? አስቀድመን ሳይዝ ኦፍ ኤክስን እንፈልጋለን ብለናል። ሶ ሳይዝ ኦፍ ኤክስ ማለት የአጠቃላይ የአሬው ስፔስ ምን ያህል ነው? እዚህ ጋር ሳይዝ ኦፍ ኤክስ 24 ነው። ኔክስት ደግሞ አንዱ ኤሌመንት እዛ ውስጥ ምን ያህል ስፔስ ማክሲማም ኦፍ ምን ያህል ስፔስ ይጠቀማል? ጀስት ሳይዙ 4 ነው። ሶ 24 ሲካፈል ለ4 ስናደርግ ሌንግዝ ኦፍ አን አሬይ 6 which indicates the number of elements in the array። ሶ እቺ 6 እዚህ ውስጥ ምን ያህል ኤሌመንቶች እንዳሉ ማወቅ እንችላለን። ለምሳሌ እቺኛውን ቫልዩ ልቀንሳትና እንመልከት። 15 እቺኛውን ልቀንስ። አሁን ስንት ኤሌመንት ነው ያለው? 1 2 3 4 5 ኤሌመንት አለ። አሁን የኛው ቫልዩ ሳይዙንም እዚህ ጋር ላስተካክል። አሁን 5 ስለሆነ ጀስት 5 ልበለው። ይሄን ራም ባደርገው ሳይዛችን ስንት ይሆናል ማለት ነው? 5 ይሆናል። አሁን ይሄንን ባጠቅሱትም ችግር የለውም። እዚህ ጋር ለምሳሌ ይሄን ባጠፋው ጀስት 5 ይሆናል ማለት ነው። በዲፎልት ኮምፓይለራችን ስንት ኤሌመንቶች እንዳሉ ካውንት ስለሚያደርግ በዚህ መልኩ ማወቅ ትችላላችሁ። ነገር ግን እዚህ ጋር አሁን 6 ብላችሁ እዚህኛው ጋር ስንት ኤሌመንት ነው ያለው? 1 2 3 4 5። አሁን ይሄን ራም ባደርገው ሳይዙ 6 ነው የሚሆነው ማለት ነው። ወይም ሌንግዙ 6 ነው የሚሆነው። እዚህ ጋር እንደምታዩት 6 ነው። ለምንድን ነው? እዚህ ጋር ኦልሬዲ ዲፋይን አድርገናል። ምን ያህል ኤሌመንቶችን ነው ስቶር የሚያደርገው? 6 ነው። ሶ 6 ከሆነ እያንዳንዱ የየራሱ ሎኬሽን አለ። አሁን እዚህ ጋር ኤሌመንቱ ባይኖርም ባይ ዲፎልት ኮምፓይለራችን ምን ያደርጋል? 0 እንዳለች ኮንሲደር ያደርጋል ማለት ነው። እኛ ቫልዩ ካልተሰጠን 0 እንዳለች ኮንሲደር ያደርጋል። በዚህ መልኩ መጠቀም እንችላለን። እሺ እዚህ ጋር ደግሞ እንደምትመለከቱት የመጨረሻውን ኤግዛምፕል እዚህ ላይ ልስራላችሁ። በዚህኛው ፕሮግራም ምንድነው የሚያደርገው? ጀስት እያንዳንዱን እዚህ አሬ ውስጥ ስቶር የተደረጉ ኤሌመንቶችን ደምሮ ሪዛልቱን የሚሰጠንን ፕሮግራም እዚህ ጋር ጽፌላችኋለሁ ማለት ነው። ሶ እዚህ ጋር እንደምትመለከቱት አንድ አዲስ ሳም የሚባል ሪዛልቱን ስቶር የሚያደርግልን ቫሪያብል ዲክሌር ተደርጓል። ኔክስት እያንዳንዱን ኤሌመንት ስለምንደምር ምንድነው የምናደርገው? አስቀድመን አሬውን እንጠራለን። አሬያችን ኤክስ ነው። ኔክስት ኢንዴክስ 19ን እንዲያወጣልን ስኩዌር ብራኬት ውስጥ ፖዚሽኑ 0 ስለሆነ 0ን ትጠራላችሁ። ፕላስ ኤክስ አሁንም አሬውን ጠራን። ስኩዌር ብራኬት ውስጥ 1 የመጀመሪያውን ሁለተኛውን ኤሌመንት ያወጣልናል። ኔክስት ፕላስ ካልን በኋላ ኤክስ ብለን አሬውን እንጠራለን። ቀጣይ ኤሌመንት የሚደመረው ስንት ነው? 10 ነው። ሶ 10ን ለማግኘት ፖዚሽኗ 1 ናት። ሶ ስኩዌር ብራኬት ውስጥ 1 እንዲያለን እነዚህን ቫልዩዎች በሙሉ እናወጣለን። የመጨረሻው ጀስት 5 ስለሆነ 15ን እንዲያወጣልኝ አሬ ኤክስ ስኩዌር ብራኬት ውስጥ ፖዚሽኑ 5 ወይም ኢንዴክሱ 5 ነው። ሶ በዚህ መልኩ እዚህ አሬ ውስጥ ስቶር የተደረጉ ኤሌመንቶችን ወይም ቫልዩዎችን በሙሉ ፌች አድርገን ማውጣት እንችላለን። ከዛ በኋላ ይደምራቸውና ሪዛልቱን ለማን ይሰጣል ማለት ነው? ለሳም ይሰጣል። ኔክስት አውትፑታችን ላይ ሳም ኦፍ ኦል አሬ ኤሌመንትስ ብሎ ሪዛልቱን ፕሪንት ያደርግልናል ማለት ነው። ስለዚህ ሳም ኦፍ ኦል አሬ ኤሌመንትስ ይልና 78 የሁሉም ድምር 78 ይመጣል። በዚህ መልኩ ለመልቲፕሊኬሽንም ኦር ለዲቪዥንም ኦር ኤኒ ካይንድ ኦፍ ኦፕሬሽን ስትሰሩ እንደዚህ እያደረጋችሁ መጠቀም ትችላላችሁ። አርትሜቲክ ኦፕሬሽኖችን ወደዚህ አምጥታችሁ መስራት ትችላላችሁ። ሌላኛው ደግሞ የፎር ሉፕን ተጠቅማችሁ እነዚህን ኤሌመንቶች ደምሩ ከተባላችሁ ጀስት በዚህኛው ቦታ ፎር ሉፕን ትጠቀማላችሁ ማለት ነው። አሁን የፎር ሉፕን ተጠቅመን ይሄ ፎርማል የሆነ አርትሜቲክ ኦፕሬሽን ነው ጀስት እዚህ ጋር የተጠቀምነው። ነገር ግን እንደዚህ ሁሉንም እየጻፍን ከምንሰራ ጀስት ፎር ሉፕን ኦር ዋይል ሉፕን ወይም ዱ ዋይል ሉፕን ተጠቀሙ ከተባላችሁ ጀስት ይሄኛውን ሪፕሌስ ማድረግ ነው። አስቀድመን ፎር ሉፕ ከሆነ የምንጠቀመው ጀስት ፎር እንልና ብራኬታችንን እንከፍታለን። ኢንዴክሳችን ከስንት ነው የሚጀምር? አሁን እዚህ ጋር እንደምታዩት ኢንዴክሱ በ0 ይጀምርና በ5 ያበቃል። ሶ ኢኒሻሊ ኢንት አይ ትሉና ኢኳልስ ቱ 0 ኢኒሻል ቫልዩ። ኔክስት ሰሚኮለን ካልን በኋላ ኢንዴክሳችን ማክሲማም እስከ ስንት ድረስ ነው የሚሄደው? ከሳይዙ 1 እስከሚያንስ ድረስ ማለት ነው። ወይም ሳይዛችን 6 ከሆነ እስከ 5 ድረስ ይሄዳል። 5 ከሆነ ደግሞ እስከ 4 ድረስ ይሄዳል ማለት ነው። ሶ ማክሲማም ኢንዴክሱ ኢንክሪዝ እያደረገ እስከ ስንት ድረስ ነው የሚደርሰው? ጀስት አይ ሌዛን 6 ነው። ሶ ኤናችን 6 ነው። ይሄም ማክሲማም ሳይዙ 6 ነው። ሶ እንደዚህ አድርገን መጠቀም እንችላለን። ኔክስት ሰሚኮለን እናደርግና አይ ምን ይሆንን? አሁን ኢኒሻሊ እዚህ ጋር 0 ነበር 1 2 እያለ
ኢንክሪመንት እያደረገ ነው ማለት ነው። ሶ አይ ፕላስ ፕላስ ብለን እዚህ ጋር እንጠቀማለን። ኔክስት ብሎክ እንከፍትና ኔክስት እዚህ ጋር ብሎኩን ከከፈትን በኋላ ቦዲውን እናስቀምጣለን ወይም እዚህ ውስጥ እየተደጋገመ ኤክስኪዩት እንዲደረግ የምንፈልገውን ስቴትመንት እናስቀምጣለን። ሶ አሁን እዚህ ጋር እኛ እየሰራን ያለነው የአዲሽን ኦፕሬሽን ስለሆነ ላይክ ኢኒሻሊ ሳማችን 0 ነው፣ ድምር ስላልጀመርን ኢኒሻሊ ሳም 0 ስለሆነ ጀስት እሱን ዲክሌር እናደርጋለን። ኢንት ሳም ኢኳልስ ቱ 0 ሰሚኮለን እንደዚህ እናደርግና እዚህ ፎር ሉፕ ውስጥ መተን ሳም ኢኳልስ ቱ ሳም ፕላስ የቱን ነው የምንደምረው? አሁን እዚህ አሬ ውስጥ ያሉ ኤሌመንቶችን ነው የምንደምረው። ሶ ኤሌመንቶቹን አክሰስ ለማድረግ ምንድነው የምናደርገው? አሬ ኔሙን እንጠራለን፣ ኤክስ ነው። ኔክስት ስኩዌር ብራኬት ውስጥ ምን እናደርጋለን? ኢንዴክሱን እንጽፋለን ማለት ነው። ሶ በዚህ ኬዝ ኢንዴክሳችንን እኛ እዚህ ጋር 0 1 እያልን አንጠራም፣ ነገር ግን ኤክስፕሬሽኑን ነው የምናስቀምጠው። አሁን አይ እዚች ጋር ብናስገባት አይ ብለን ብናስገባት የመጀመሪያው ኬዝ ላይ አይ ኢኳልስ ቱ 0 ነው። ኔክስት አይ ሌዛን 6 ስንት ነው? 0 ሌዛን 6 ትሩ። ይሄ ትሩ ሲሆን እዚህ ጋር አይ የአይ ቫልዩ ወደ ውስጥ ትገባለች ማለት ነው። ሶ እዚህ ጋር ኤክስ 0 ኦፕሬሽን ይሰራል። ስለዚህ እዚህ ጋር ሰሚኮለን እናደርግና ስቴትመንታችንን እንጨርሳለን። ኦፕሽናሊ ይሄኛውን ስቴትመንት እንደዚህ አድርገን መጠቀም እንችላለን። ሳም እንልና ፕላስ ኢኳል ኔክስት ኤክስ ብለን አሬውን ጠርተን እዛ ውስጥ አይ ብለን ውጪ በሰሚ ኮለን መዝጋት እንችላለን። ይሄም ኤክስፕሬሽን ከዚህኛው ጋር ተመሳሳይ ነው ማለት ነው። ኔክስት የእያንዳንዱን አይትሬሽን የሳም ቫልዩ እንዲያወጣልኝ እዚች ጋር አንድ ስቴትመንት ልጨምር አውትፑቱን ለማየት እንዲያመቸን ጀስት እዚህ ጋር ሲአውት እንልና እዚህ ኮቴሽን ውስጥ ሳም አት አይትሬሽን የመጀመሪያው 0 ስለሆነ 0 1 2 እያለ አይትሬሽኑ በኢንዴክሱ ልክ እስከ 5 ድረስ ይቀጥላል ማለት ነው። ስለዚህ እዚህ ጋር እቺን ስቴትመንት ልጠቀምና አይ ልበል። ኔክስት እዚህ ጋር ሳም ብዬ ላስቀምጥ ማለት ነው። ሰሚኮለን ኢንደል ሰሚኮለን አድርጌ ልዝጋ። ኔክስት ይሄኛው ምንድነው የሚያደርግልን? እያንዳንዱ ኮንዲሽን ሳቲስፋይ በሆነ ቁጥር ለምሳሌ አይ ኢኳልስ ቱ 0 ነው፣ 0 ሌዛን 6 ትሩ። ይሄ ትሩ ሲሆን ሳሙ እዚች ጋር ይሰራልናል ማለት ነው። ሶ እዛ ጋር የምትሰራውን በአንደኛው አይትሬሽን የምትሰራውን አውትፑት ላይ ያሳየናል። ኔክስት የአይ ቫልዩ 1 ይሆናል። 1 ከሆነ በኋላ እዚህ ጋር አሁንም ሳም አት አይትሬሽን 1 ሳሙን ፕሪንት ያደርግልናል። እንዲህ ያለ መጨረሻ ላይ አጠቃላይ ሳሙን በእያንዳንዱ አይትሬሽን ላይ የተሰራውን ወይም የተገኘውን የሳም ቫልዩ ይደምረውና የመጨረሻውን የሳም ቫልዩ መጨረሻ ላይ ፕሪንት ያደርግልናል ማለት ነው። ስለዚህ አሁን ይሄኛው ስቴትመንት ምንድነው የሚያደርግልን? በእያንዳንዱ አይትሬሽን ላይ የሚገኘውን ወይም ሪከርድ የሚደረገውን የሳም ቫልዩ አውትፑት ላይ ፕሪንት እንዲያደርግልን ነው። ሶ ሳም አት አይትሬሽን አይ ወይም እዚህ ጋር አይ ለምሳሌ 0 ስትሆን 0 ሌዛን 6 ትሩ እዚህ ውስጥ ይገባና ሳም ኢኳልስ ቱ ሳም ፕላስ ኤክስ 0። ይሄኛውን ጀስት እዚህ ጋር አሁን ብንመለከተው ምንድነው የሚሆነው? ሳም ኢኳልስ ቱ ሳማችን ኢኒሻሊ ስንት ነው? እዚህ ጋር 0 ነው። ሶ 0 ፕላስ ኔክስት ኤክስ አይ ኤክስ አያችን አሁን ስንት ነው? እዚህ ስኩዌር ብራኬት ውስጥ አያችን አሁን ስንት ነው? እዚህ ጋር 0 ነው ማለት ነው። ሶ አሁን ሳማችን 0 ናት። እዚህ ጋር ኤክስ አት ኢንዴክስ 0 ስንት ነው? 19 ነው። ሶ 0 ፕላስ 19 ስንት ይሆናል ማለት ነው? እዚህ ጋር 19 ይሆናል ማለት ነው። ሶ እቺኛውን 19 የመጀመሪያው አይትሬሽን ላይ የተገኘች የሳም ቫልዩ ናት። አውትፑታችን ላይ ሲአውት ሳም አት አይትሬሽን አይ አያችን አሁን ስንት ነው? እዚህ ከዚህ ሉፕ ሳይወጣ 0 ነው። ኔክስት ሳማችን ስንት ነው? 19 ነው። ይሄን አውትፑት ላይ እናያለን ማለት ነው። ሶ ስፔስ እንዲሰጠው እዚህ ጋር አንድ እንትን ልጨምርላችሁ። እንደዚህ ላድርግና ኮቴሽን ውስጥ ስፔስ እንደዚህ ላድርግ ኦር እዚህ ጋር ኮለን ላስቀምጥና እንደዚህ ልጨርስ። ሶ በዚህ መልኩ የእያንዳንዱን አይትሬሽን ሳም ያወጣልና መጨረሻ ላይ ከዚህ ከብሎኩ ውጪ ያለውን ስቴትመንት ደግሞ ኤክስኪዩት ሲያደርግ የእያንዳንዱ ሳም መጨረሻ ላይ የሚገኘውን የሳም ቫልዩ የጠቅላላ የኤሌመንቱ ድምር ነው ብሎ አውትፑት ላይ ይሰጠናል ማለት ነው። እሺ አሁን እዚህ ጋር ይሄኛውን ፕሮግራም ራን አድርገን ሪዛልቱ ምን እንደሚመጣና እንዴት ኦፕሬት እንደሚያደርግ እንመልከት። እዚህ ጋር እንደምታዩት ሳም አት አይትሬሽን 0 19 ሳም አት አይትሬሽን 1 29 እያለ 78 መጨረሻ ላይ የሁሉን ተደምሮ የሚመጣው ወይም በእያንዳንዱ አይትሬሽን ሪከርድ የሚደረገውን ቫልዩ ይመዘግብና የመጨረሻ አይትሬሽን ላይ የሚመጣውን ቫልዩ አውትፑት ላይ ፕሪንት ያደርግልናል ማለት ነው። ሶ እዚህ ጋር እንደምታዩት የነዚህ የስድስቱ ኤሌመንቶች ድምር ወይም ቫልዩዎች ድምር መጨረሻ ላይ 78
ይሰጠናል ማለት ነው። ይሄ የሁሉም ሳም ሪዛልት ነው። እዚህ ጋር ይሄኛው እንዴት ነው ኦፕሬት የሚያደርገው? እዚህ ፕሮግራማችን ውስጥ ኤክስ የሚባል አሬ ሳይዙ 6 የሆነ ወይም ማክሲመም ኦፍ 6 ኤሌመንቶችን ስቶር የሚያደርግ አሬ ዲክሌር አደረግን። ታይፑ ምንድነው? ኢንት ነው። እዚህ ጋር ያሉ ኤሌመንቶች በሙሉ ምንድናቸው? ኢንቲጀር ታይፕ ናቸው ማለት ነው። ኔክስት ኢንዴክሳቸው ከዜሮ ጀምርና ሳይዙ 6 ስለሆነ ስንት ላይ ያበቃል? ኢንዴክሱ 5 ላይ ያበቃል ማለት ነው። እዚህ ጋር ማኑዋል በሆነ መንገድ ሳይሆን የተጠቀምነው ጀስት ሲምፕል የሆነ የፎር ሉፕ ተጠቅመናል። ይሄንን አክሰስ ለማድረግ ኢኒሻሊ የሳም ቫልዩ 0 ነው። ምክንያቱም ድምር አስቀድመን ስላልሰራን ይሄ ፕሮግራም ራን ከመሆኑ በፊት ድምሩ 0 ነው። እያንዳንዱ ሲደመር ነው። ኔክስት 19 ሲደመር 10 ኔክስት እዚህ ጋር የመጣው ቫልዩ ሲደመር 8 አሁንም እዚህ ጋር የመጣው ቫልዩ ሲደመር 17 እያለ ሁሉን ይደምርና መጨረሻ ላይ ይሄኛውን ሪዛልት የሚሰጠን። እዚህ ፎር ሉፕ ጋር ስንመጣ አይ የምትባል ቫሪያብል ዲክሌር አድርገናል። እቺ አይ ኢንዲኬት የምታደርገው ምንድነው? ኢንዴክሱን ነው ማለት ነው። ምክንያቱም እነዚህን ቫልዩዎች አክሰስ ለማድረግ የግድ ኢንዴክሱን ወይም ፖዚሽኑን ነው የምንጠቀመው። ኢኒሻሊ ኢንዴክሳችን ከስንት ይጀምራል? ከዜሮ ይጀምርና ስንት ላይ ያበቃል? 5 ላይ ያበቃል ማለት ነው። ይሄኛውን just i equals to 0 ኔክስት ሴሚኮለን እንልና ኮንዲሽኑን እናስቀምጣለን። ኮንዲሽናችን ምንድነው? i less than 6 እቺ 6 ሪፕሬዘንት የምታደርገው ምንድነው? ማክሲማም ነምበር ኦፍ ኤሌመንት ኦፍ array x ማክሲማም ኤሌመንቱ ስንት ነው? 6 ነው። ሁሌም የኢንዴክስ ቫልዩአችን ከሳይዙ ያንሳል ማለት ነው። ስለዚህ i less than ሳይዙን እናስቀምጣለን። ሳይዙ ስንት ነው? በዚህኛው ኬስ 6 ነው ማለት ነው። ኔክስት ሴሚኮለን ብለን i++ ምክንያቱም እዚህ ጋር እንደምታዩት የኢንዴክስ ቫልዩዎቹ የመጀመሪያው ላይ 19ን በ0 አክሰስ እናደርጋለን። ኔክስት 10ን በ1 ኢንዴክሳችን በአንድ እዚህ ጋር እየጨመረ 5 ላይ ሲደርስ ያቆማል ማለት ነው። ልክ ይሄኛውን ኤክስፕሬሽን ከጨረስን በኋላ ብሎክ እንከፍታለን። አሁን እዚህ ጋር ስኮፓችን የፎር ሉፕ ስኮፕ እስከዚህ ድረስ ነው ማለት ነው። ስለዚህ በዚህ ስኮፕ ውስጥ ያለው ስቴትመንት ምንድነው? ጀስት እያንዳንዱ ኮንዲሽን ሳቲስፋይ በሆነ ቁጥር ይሄ ፌል እስከሚያደርግ ይሄ ኤክስፕሬሽን ፌል እስከሚያደርግ ድረስ ራሱን በራሱ እየደጋገመ ኤክስኪዩት ያደርጋል ማለት ነው። ኢኒሻሊ ሳም ኢኳልስ ቱ ሳም ፕላስ ኤክስ ስኩዌር ብራኬት ውስጥ አይ ይሄኛው ስቴትመንት ከማጋር እኩል ነው ብለናል። ከዚህኛው ኤክስፕሬሽን ጋር እኩል ነው። ይሄን የሰራውላችሁ ቪዲዮ አለ፣ እሱን ዲስክሪፕሽን ላይ አኖርላችኋለሁ። እሱን መመልከት ትችላላችሁ። እንዴት ሁለቱ እኩል ናቸው የሚለውን የሚያሳይ ቪዲዮ ሰርችላችኋለሁ። አሁን ወደዚህኛው ጋር ስንመጣ ሳም ኢኳልስ ቱ ሳም ፕላስ ኤክስ ስኩዌር ብራኬት አይ እቺ አይ ኢንዲኬት የምታደርገው ምንድነው? አይ እዚህ ጋር ለምሳሌ መጀመሪያው ላይ አያችን 0 ነው። 0 ሌስ ዛን 6 ትሩ ሲሆን ኤክስኪዩሽኑ ቦዲ ውስጥ ይገባና ሳም ኢኳልስ ቱ ሳም ፕላስ ኤክስ ስኩዌር ብራኬት ይሆናል። ኢኒሻሊ የሳም ቫልዩ ስንት ነው ብለናል? 0 ነው ብለናል። 0 እዚች ጋር ትመጣለች። ኔክስት ኤክስ የምትባለው አሬ ተጠራች። ከዚህ ውስጥ ቫልዩን አሁን አክሰስ ልናደርግ ነው። ስኩዌር ብራኬት ውስጥ አይ ከረንትሊ የአይ ቫልዩ ስንት ነው? አሁን 0 ነው። እዚች ጋር ኤክስ 0 አሬ ኤክስ ውስጥ ፖዚሽን 0 ላይ ያለችው ቫልዩ ስንት ናት? 19 ናት ማለት ነው። እዚህ ጋር 0 + 19 ይሆንና 0 + 19 ይሆናል ማለት ነው። ኔክስት ይሄኛው ስቴትመንት ካለቀ በኋላ ሁለተኛው ቦዲ ውስጥ ያለው ስቴትመንት ኤክስኪዩት ይደረጋል። which is cout sum at iteration i sum at iteration የምትለው ሙሉ በሙሉ ፕሪንት ትሆንና ኔክስት እዚህ ጋር አይ ብለናል። አይ አሁን ስንት ነው? ከረንትሊ ስንት ነው? 0 ነው። 0 እዚች ጋር ትወጣለች። ኔክስት ኮቴሽን ውስጥ ኮለን አስቀምጠናል። እዚህ ጋር ኮለን ትወጣና ሳም አሁን ላይ ስንት ነው? እዚህ ጋር የመጣልን ቫልዩ ስንት ነው? 19 እዚህ ጋር ፕሪንት ትሆናለች ማለት ነው። ኔክስት ልክ ቦዲው በሙሉ ኤክስኪዩት ተደርጎ ሲያልቅ የአይ ቫልዩ በአንድ ይጨምራል ማለት ነው። በአንድ ሲጨምር አያችን አሁን ስንት ሆናለች? ከ0 እዚህ ጋር ኮሜንት ላይ ላኑርላችሁ። ከ0 ወደ ስንት ያድጋል? ወደ 1 ያድጋል ማለት ነው። እዚህ ጋር i equals to 1 ትሆናለች። 1 less than 6 ትሩ ሲሆን አሁንም ቦዲ ውስጥ ይገባና ሳም equals to ሳም ፕላስ ኤክስ ስኩዌር ብራኬት አይ አሁን በዚህኛው ኬዝ የአይ ቫልዩ ወደ ስንት ቼንጅ ታደርጋለች? ወደ 1 ትቀየራለች። ሳማችን ደግሞ እዚህ ጋር የምንጠቀመው ሳም እቺን 0 ሳይሆን እዚህ ጋር ካልኩሌት ተደርጋ ቀድማ የመጣችው የሳም ቫልዩ ስንት ናት? እዚህ ጋር 19 ናት። እሷን 19 እዚች ጋር እንጠቀማለን ማለት ነው። 19 እቺ 19 ኢንዲኬት የምታደርገው እቺኛውን ሳም ነው፣ አፕዴት የሆነችውን። እዚህ ጋር ኤክስ ስኩዌር ብራኬት ውስጥ አያችን 1 ነው። እዚህ ጋር ስንት ይሆናል ማለት ነው? 19 ፕላስ ኤክስ ወይም አሬ ኤክስ ላይ ፖዚሽን 1 ላይ ያለው ቫልዩ ስንት ነው? 10 ነው። እዚች ጋር 10 ትወጣለች ማለት ነው። 19 ሲደመር 10 29 አውትፑት ላይ ይወጣል ማለት ነው። እዚህ ጋር እንደምታዩት 29 ይወጣል። ሲአውት ሳም አት አይትሬሽን ሁለተኛው ስቴትመንት ሳም አት አይትሬሽን
አይ አሁን ስንት ነው እዚህ ጋር 1 ነው። ሶ 1 እዚህ ጋር ተወጣና ኮለን ከተደረገ በኋላ የሁለቱ ድምር እዚህኛው አይትሬሽን ላይ ስንት ነው የመጣልን 29 ነው። ሶ ሳም ቦታ ላይ 29 አፕዴት ሆና ትወጣለች ማለት ነው። ኔክስት ኢንድ ይላል አዲስ ላይን ላይ ይወርድና የአይ ቫልዩ አሁንም በአንድ ኢንክሪመንት ያደርጋል 1 ነበር 2 ይሆናል ማለት ነው። ኔክስት የአይ ቫልዩ ወደ 2 ቼንጅ ካደረገ በኋላ 2 ሌስ ዛን 6 ትሩ ሲሆን አሁንም ቦዲ ውስጥ ይገባል። ኔክስት ሳም ኢኳልስ ቱ ሳም ፕላስ ኤክስ ስኩዌር ብራኬት አይ። ሶ በዚህኛው ኬዝ የሳም ቫልዩአችን ስንት ነው? አፕዴት የሆነው እቺኛዋን እንወስዳለን ከሱ በፊት ቀድሞ የመጣውን ቫልዩ ማለት ነው which is 29 ይመጣል ፕላስ ኤክስ ስኩዌር ብራኬቱ አሁን የአይ ቫልዩ ስንት ነው እዚህኛው ስቴት ላይ 2 ነው። ሶ እቺኛዋን በ2 ሪፕሌስ እናደርጋታለን ማለት ነው። ሶ ኤክስ አት ፖዚሽን 2 ላይ ስንት ነው የኤክስ ቫልዩ 0 1 2 ስንት ነው 8 ነው። ሶ እቺኛዋ ስንት ይሆናል 29 ፕላስ 8 ሶ የዚህኛው ሪዛልት ስንት ይሆናል 37 እዚህ ጋር እንደምታዩት 37 አውትፑት ላይ ይወጣል። ይሄኛው ስቴትመንት ልክ በአሁኑ መንገድ አሁንም ይሄኛው ፕሪንት ከሆነ በኋላ ኤንድ ይላል አዲስ ላይ ይወርድና አሁንም የአይን ቫልዩ እየጨመረ ይመጣል ማለት ነው። ኔክስት መጨረሻ ላይ አያችን 5 ላይ ሲደርስ እንዲህ ፕሮሰሱ ቀጥሎ የአይ ቫልዩ 5 ላይ ሲደርስ ምን ይሆናል? አያችን 5 ይሆናል። ኔክስት 5 ሌስ ዛን 6 ትሩ ሲሆን አሁንም ቦዲ ውስጥ ይገባና ሳም ኢኳልስ ቱ ሳም ፕላስ ኤክስ ስኩዌር ብራኬት አይ። ሶ ሳማችን የአይ ቫልዩ 5 ከመሆኑ በፊት 4 ላይ ስንት ነው ሪዛልቱ? እዚህ ጋር እንደምታዩት 4 ላይ ስንት ነው? 63 ነው ማለት ነው። ሶ እኛውን አፕዴት ላድርግላችሁ። ስንት ነው? 4 ላይ 63 ነው። እኛውን ሞዲፋይ ላድርጋት 63 ትሆንና ኤክስ አሁን ከረንትሊ ስንት ሆኗል ብለናል? ኢንክሪመንት እያደረገ 5 ላይ ደርሷል። ሶ 5 ሶ ኤክስ አት 5 ስንት ነው? ፖዚሽን 5 ላይ የኤክስ ቫልዩ ስንት ነው? 0 1 2 3 4 5 ስንት ይሆናል? 15 ሶ እዚች ጋር 63 ሲደመር 15 ስንት ይሆናል? ሪዛልታችን 78 ይመጣና ሲ አውት ሳም አት አይትሬሽን 5 ኮለን 75 እቺን ሳም ስለጠራን 75 ትወጣና ኔክስት የአይ ቫልዩ አሁንም ኢንክሪመንት ያደርጋል በአንድ ሶ 5 ነበር ወደ ስንት ቼንጅ ያደርጋል? ወደ 6 ቼንጅ ያደርጋል ማለት ነው። ኔክስት የአይ ቫልዩ 6 ከሆነ በኋላ እዚህ ጋር ይመጣና ቼክ ይደረጋል። አይ ሌስ ዛን 6 which is 6 ሌስ ዛን 6 ፎልስ። ይሄኛው ፎልስ ከሆነ ሙሉ በሙሉ የፎር ሉፕ ቦዲ ከእንግዲህ ኤክስኪዩት አይደረግም ተርሚኔት ያደርጋል ማለት ነው። ሶ ከዚህኛው ውጪ ያለ ስቴትመንት ካለ ኤክስኪዩት ይደረጋል። ሶ ከዚህኛው ከፎር ሉፕ ቦዲ ውጪ ያለ ስቴትመንት የትኛው ነው? ሲ አውት sum of all array elements እዚህ ጋር እንደምታዩት sum of all array elements ይልና ኮለን ከወጣ በኋላ ሳም የትኛውን ሳም ነው የሚያወጣልን? እዚህ ጋር ብዙ የሳም ቫልዩዎች አሉ። እነዚህ ቫልዩዎች በእያንዳንዱ አይትሬሽን ላይ የመጣው ነው። ይሄኛው ግን ላስት ሁሉም ተደምሮ የመጣልን ቫልዩ ነው ማለት ነው። ሶ እዚህ ጋር ይሄ 19 ማለት 19 ሲደመር 10 29 ይሆናል። ኔክስት 29 ሲደመር 8 37 ይሆናል። ኔክስት 54 ሲደመር 17 63 ይሆናል። ኔክስት እንዲህ ያለ ቀጥሎ መጨረሻ ላይ 78 መጣ። ሶ 78 የመጨረሻው የሳም ሪዛልት ነው ማለት ነው። ወይም እያንዳንዱ ኤሌመንቶች ተደምሮ መጨረሻ ላይ የሚመጣልን ስንት ነው ማለት ነው? 78 which is equals to the result of the last iteration which is 78 ይሄኛው ላስት አይትሬሽን ላይ የመጣልን ነው። ሶ ይሄኛው ምንድነው ማለት ነው? የመጨረሻው ሪዛልት የሁሉም ድምር ነው ማለት ነው። ሶ sum of all arrays elements which is equals to 78 ይመጣልናል። በዚህ መልኩ የፎር ሉፕን መጠቀም ትችላላችሁ። አዲሽናሊ ስለዚህ የፎር ሉፕን በመጠቀም እዚሁ አሬ ላይ የተለያዩ ኦፕሬሽኖችን መጠቀም ትችላላችሁ። አዲሽናሊ ይሄኛውን ራሱን ጥያቄ እዚህ ጋር የሰራሁትን ፕሮግራም እናንተ በዋይል ሉፕ ወይም በዱ ዋይል ሉፕ እየቀያየራችሁ መጠቀም ትችላላችሁ። ኦንሊ ቼንጅ የምታደርጉት ምንድነው? ኤክስፕሬሽን ዋን ነው። እቺ ሲንታክስ ዋን ይሄ ፎር ሉፕ ነው። ሶ ዋይል ሉፕ ከሆነ ጀስት ዋይል ትሉና ብራኬት ውስጥ እቺኛዋን ኤክስፕሬሽን ታስቀምጣላችሁ። ሶ እቺን ኢኒሻላይዜሽን ከዋይል ሉፑ በፊት ልክ እንደ ሳም ከውጪ ታስቀምጡና ኢንክሪመንቱን ደግሞ እዛው የቦዲ ውስጥ የመጨረሻ ስቴትመንት አድርጋችሁ አይ ፕላስ ፕላስ አድርጋችሁ መጠቀም ትችላላችሁ። በሁለቱም ኬዝ ተመሳሳይ ሪዛልት ታገኛላችሁ ማለት ነው። ስለዚህ በዚህ ቪዲዮ ግልጽ ያልሆነ ነገር ካለ ኮሜንት ላይ አኑሩልኝ። በቀጣይ ደግሞ ስለ መልቲ ዳይሜንሽናል አሬይ ቪዲዮ ይዤላችሁ እመጣለሁ። አብራችሁኝ ስለቆያችሁ አመሰግናለሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። አመሰግናለሁ።